በሰው ላይ ክፋትና ተንኮል የምታስበዋ ሁልጊዜ ቤዛ ተንኮለኛዋ እወድሻለሁ ብሎ ሲያደንቃት እሱን ደግሞ እያመነጫጨቀችውና እኩያን ፈልግ እያለችው ዳንኤል የቤዛ ተንኮለኛዋ ወንድም እሷን አግቷታል። የአደይ እህት ሌላኛዋ ብርሃን ደግሞ የሚስቱን ጉዳይ ለማስፈጸም ወደ ገጠር የሄደውን የእህቷን እጮኛ እሱን ወዳው ፍቅር ይዞኛል፣ እኔ ምን ማድረግ አለብኝ? ፍቅር ሲይዝ እንዴት ነው የሚያደርገው? አለቻት ለእናቷ። ምን እያወራሽ ነው ስትል የገዛ ልጇን በጥፊ አጩላታል። ወደ ከተማ የሄዱት ሄለንና ብርሃንም ጥሩ ቤት ተከራይተው እንደሚቀጥሉ ለአደይ ሲናገሩ ሊሊ የኔ ቤት እኮ አለ፣ ለምን እዚህ ይሰፋባቸዋል እንጂ የኔን ቢከራዩት መልካም ነው አለቻት። አማክራቸው ምላሹን እነግርሻለሁ፣ ለኛም ጥሩ ነው አንቺ ቤት ቢከራዩ ስትል መልሳለን። እንዲያገባትና እንዲሁም ደግሞ ያችን ልጅ ማናት ብላ እያጣራች ያለችው ሊሊ ባቡሬን እየጠየቀችው ነው። አዎ እወዳታለሁ፣ ፍቅር ግን እሷም ይዟታል፣ በአይን ያስታውቃል ብሏታል አይደል ብላ በጣም ቀናች። ለምን ትቀናለሽ ሲላት ለምን እቀናለሁ አለችው። እንግዲያውሳ እነዴፍ ቶሎ ተጋብተው ቦታውን ይልቀቁልን እኛም እንድንጋባ ሲላት ልትጋቡ ጭራሽ ወስናችኋን አይላይም እየተያያችሁ ነው አለችው። እና ታዲያስ ብሎ ደግሞ ለሊሊ ሲነግራት ሊሊ ግን እየተቆናደፈች ነው። አሸናፊ ወደ ቤት የመጣውን የቤዛን ወንድም እደበድበዋለሁ ብሎ በጣም ተናዷል። ተንኮለኛዋ ፍቅር ይሄን ሰው አላቀውም፣ የክላስ ተማሪዋ እንዳልሆነ ዋሽታ እንዲሁም ደግሞ አእምሮ በሽተኛ ነው፣ እቤቱ ድረስ ላድርሰው እና ልምጣለቻት። እናቷን እያታለለቻት እንዴት አእምሮ በሽተኛ ከሆነ እዚህ ቤት ሊመጣስ ቻለ? እሷንስ እንዴት ተማሪ ከሆነች ሊያስታውሳት ቻለ? ብላ ወይዘሮ ታለም ለራሷ ጥያቄ ፈጥሮባታል። ሊደበድበው የነበረው አሸናፊ እየተረበተበተ ማን ተሲለው ያኛው እየተርበተበተ የቤዛ ወንድም እንደሆነ ነግሮታል። ቤዛ ተንኮለኛዋ እንደሆነች ደግሞ ጠንቅቆ ስለሚያውቅ ከዛ ቤት እያንቆራጠጠ ለመሸኘት አስቧል። እዚህ ቤት ሁላችሁ እየመጣችሁ የምትሰበሰቡት ለምንድን ነው? የሁለታችሁ አልበቃ ብሏችሁ ሌላ ደግሞ ሶስተኛ ተጨመራችሁ አለች ተንጨርጭራ። የድሃ መሰብሰቢያ የእኛ ቤት አይደለም ብላ ስትናገር አሹ እንግዲህ ስለሚያውቃት ይቺ ተንኮለኛ የመርዝ ብልቃጥ ናት ብሏታል። ዛች አዲስ ለመጣችሁ ለሄለን ሴትዮዋ ጥሩ ሰው ይመስላሉ፣ እሷ ግን ለምንድን ነው ብላ ስትናገር የታወቀች ተንኮለኛ እንደሆነች ዛሬ መልካምና ጥሩ እንደሆነች ትንሽ እየተሻለ ምላሽ እንደመለሰችም ነው እንጂ እያደር ብትከርሚያት በጣም መጥፎ ናት ብሎ ለሄለን ነግሯታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታይ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ቪዲዮን ላይክ እና ሼር እያደረጋችሁ እስከ መጨረሻው እንድትከታተሉ ትላለሁ። ሰራተኛዋ አደይ ክፍል 157 ተንኮለኛዋ ፍቅር በዳንኤል ወይንም በቤዛ ወንድም ተይዛለች። እሱ ቢላትም በጥሩ ልትመልስ ስላልቻለች አንቺ ወደ ቤት ስጪ፣ ወደ ቤት ግቢ፣ እኔ ጥጋቧን ትንሽ ላብርድላት ብሏታል ለቤዛ። ከእሷ ጋር ብዙ ጊዜ ባትቀራረቡ መልካም ነው፣ እሷ በጣም መጥፎ ልጅ ናት፣ ብትቀርብህ ይሻላል ብላ ለወንድሟ እንዲጠነቀቅ ነግረዋለን። አላጣ አበዳሪው ደግሞ እንደሚፈልጋቸውና ለምንድነው ስልክ ሲደውል ማታነሳው ብላ ለወንድሟ ስትነግረው ምን አባቱ ፈልጎ ነው? ሁላ ለማንሳት ፈልጌ ነው ስልኩን ያላነሳውት ብሎላት ለሷ ብሏታል። ግን ከፍቅር ጋር የተቀራረበችው ጉዳይ ብዙም ደስ አላላትም። ሰርጋችን እንዲሆነ የሁለቱ መጋባት ቶሎ ይለቅልንና ቀጠኛ እንድንሞሸር እያለሁ ደግሞ ባቡሬ ከሷ ጋር ሆኖ ጥሩ ጊዜ እያሳለፈ ልንከባከብሽ ሲላት ዛሬ ግን እንዴት ነው በጣም እየተንከባከብከኝ ነው አለችው። እሺ ፍቀጅልኝና ግንባርሽን ልሳምሽ አላት።
እሱም ግንባሯን ሲስማታል። አደይ ደግሞ ድንገት ከች ስትል እንዴት ነው ዛሬ ግን ለየት ያለ ነገር እያየሁ ነው፣ ከስከ ዛሬ ጓደኛዬ ከኔ ደበቅሽኝ ነገር ግን እንዳይኖር ስትላት ምንም ነገር የለም ብላ ደግሞ ለእሷ ነግራታለች። ልክ ሲወጣ አደይ በያንቺም ተንከባከቢያት አንቺ እስከምትመጪ ድረስ ነበር ብሎ ግንባሯን በድጋሚ ስሟት ሄዷል። ሌብነት እንደሚሰሩ ያላወቀው አበበ ኪንጎና ደመቀ ስራቸውን አላወቀም። ከተማ ስራችሁ ምንድነው ብሎ ቢጠይቅም እውነቱን ከደመቀ ትሰማለህ ብሎ ደግሞ ግልጽ አድርጎ መናገር አስፈርቶታል። ኪንጎ አብረው ተቀምጠው እሱን የሚያሯሩጠውና የሚፈልገው ሰው ድንገት ሲደርስበት ቆይ በዚህ ልክ ምን ሰርተ ነው እንደዚህ የምታደርገው ብሎ ለማጣራት ሞክሯል። አደይ እንዲሁም ደመቀና አበበ ቆመው እያወሩ ድንገት የኛው ጓደኛዋ የሷ ኪንጎ መጥቶ ሰላም ሲለው እንዴት ትተዋወቁ ነበር እንዲ ያለችው። አሁን ገጠር እንደመጣ እንተዋወቅ ነበረ ብለው ሰላም ከተባባሉ በኋላ በሉ እናንተም ሄዱ እኛም እንሄድ በማለት ወንዶች ለብቻቸው ሴቶቹን ሸኝተዋቸው ሄደዋል። መንገድ ላይ እንደተቀመጡ ነው የኪንጎ ፈላጊ ያሯሯጠው። ሄለንም ወደ ወይዘሮ ታለም ቤት ለመሄድ ፈልጋ ይዛት ሄዳለች። ሄለን በጣም ደስ ብሏታል። ወይዘሮ ታለም ልጄ ዴቭ እንዲሁም አደይ ልታገባልኝ ነው ብላ የቤት ዕቃ ቀይራለች። በዚያም ደግሞ እሷን መክራታለች። ከፍቅር አባት ጋር የነበራችሁ የትዳር ጊዜ እንዴት ነበር ብላ ስትጠይቅ በጊዜ ወይም በቶሎ የተወሰነ ውሳኔ ዋጋ እንደሚያስከፍል፣ ትዕግስት ጥሩ እንደሆነ፣ መታገስ ደግሞ ዋናው ትልቁ ነገር እንደሆነ፣ ለነገ በጣም ትልቅ ነገር እንደሚኖረውና ትልቅ ፍሬ እንደሚያፈራ ለአደይ እንድትበረታ መክራታለች። በቀጣይ ስለ አደይ አባትና ስለ እኔ ሙሉን እነግርሻለሁ ብላታለች። የቤት እቃውን ባርኮቴ እንደገዛላት የሚቀጥለውንም ደግሞ ሌላውን እሱ ገንዘብ ሲልክልኝ የቀረውን እቃ አስተካክለዋለሁ ብላታለች። በዛም ደግሞ አደይ በጣም ደስ ብሏታል። ዴቭ ይኸው ነፍሰ አውቆ ባለትዳር ሊሆንልኝ ነው፣ እንደውም ደግሞ አንቺን የመሰለች ሴት ብላት በጣም ደስ ብሏታል። ባርኮቴ ደህና ነው ስትላት እንዴ አትደዋወሉም እንዴ ስትል ጠይቃታለች። ሰርጋችንን ሰምቷል ወይ ስትልም ደግሞ እንዳልሰማ ወይዘሮ ታለም መልሳላታለች። ባርኮቴ በጣም መልካምና ጥሩ ሰው እንደሆነ የአደይ አባት መሬቱን እየፈለጉት የአበበና እንዲሁም ደመቀ ድርሻቸውን እንደሚሰጡ አስጠንቅቀው ነግረዋል። ብርሃን ተገርማ ልትሰጥ ነው ስትለው አዎ የፈለጉትን ወይንም ንብረታቸውን መውሰድ ይችላሉ ብሎ ለብርሃን መልሶላታል። ወደ ገጠር እየሄደችው ቀበጧ ሩታዬ ደግሞ ከደመቀ ጋር ቪዲዮ እየሰራች ነው እና የአደይን አባት ያሳመንክበት መንገድ በጣም ገርሞኛል። በዚህ መንገድ ግን ቶሎ እሺ ይለው አልመሰለኝም ነበር አለችው። እኔ አታውቅኝም እንዴ እንደምንም ብዬ እኮ ሞላኋቸው አሳመንኳቸው ብሎ ነግሯታል። እዚህ ገጠር ከመጣሁኝ እንዲሁ አልመለስም፣ ያሸናፊን እናት አይቼ ነው የምመለሰው ስትል ዘመን ልትጠይቅ ወደ ሌላ ቦታ ሄዳለይ አላት። እሷ ግን አሹን ለመጠየቅ ፈልጋለች። ቆይማ አንተና አሹ በሮማን ጉዳይ ለምንድን ነው የማትስማሙት ስትል ጠይቀዋለች። ለሱም ደግሞ ተገቢውን ምላሽ ለሩታዬ መልሶላታል። እድሜሽ ስንት ነው ሲልም ሲነግራትም ደግሞ እሷ ግልጹን አልነገረችውም። እሺ አንቺ ምን እንደሌሎቹ ሴቶች ልትዋሽኝ ነው ወይ ሲላት እንግዲህ አንቺ ጩጬ ነገር ትመስልኛለሽ ብሎ ደመቀ መልሶላታል። ሁለቱ እያወሩ ድንገት በፍቅር የምትብሰለሰለው ብርሃን ከኋላቸው ካቻለችባቸው አስደነገጠቻቸው። ወደ ቤት እያመራችው ብርሃን እያለቀሰች በሆን እየጠረገች ነው። እናት ጠየቀች። ምንድን ነው ብላ ብትጠይቅም ፍቅር ሲጀምር እንዴት ነው የሚያደርገኝ እኔም ሊጀምረኝ ነው ባለቻት። ከማን ነው ብላ ስትጠይቅ የሚስቱን ጉዳይ ለማስፈጸም ወደ እነሱ ቤት እየሄደው የእህቷን እጮኛ ዴቭን እንደሆነ ሲሰሙ የአደይ እናት በጣም ተቆጥተው በጥፊ አጮለዋታል። በቀጣዩ በሷ ላይ ምን ይወሰንባት ይሆን? አባቷም እናቷም ደስታቸውን የዴቭን እንዲሁም ደግሞ ልጃቸው ልታገባ እንደሆነ ዴቭ ሲነግራቸው በጣም ደስ ብሏቸዋል። እውነት ብርሃን እያደረገችው ትክክል የማይሆን ነገር ነው። ጫን ገጠር የመጣኸው ብርሃን ሰልችታ ሌላ ሴቶችን ወደ ከተማ ልታስኮበልል ነው። እዚህ ያሉትን ሴቶች አስኮበልለህ ጨረስካቸው አንተ አጅሬ ምን ቀረህ ሲል ለዴቭ ነግሮታል። ዴቭ ካጠገቡ ጥሎት ሄዷል።
ፍቅር ተንኮለኛ በመጨረሻ እንግዲህ የቤዛ ወንድም ዳንኤል አግቷታል። ምክንያቱም በትዕግስት እኔን ለማውራት ካልፈለገች ዋጋዋን እሰጣታለሁ ብሎ በጣም ተናዶባታል። ለዛሬው የነበረን ክፍል ይህንን ይመስላል። ቀጣይ በቤዛ በሮማን እንዲሁም ደግሞ አሁን ሊሟሸሩ በሚፈልግ